ሰላም 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 የተከበራችሁ የአማራ ትግል ደጋፊዎች በአጠቃላይ እንደምን ሰነበታችሁ? በውጭም በሀገር ውስጥም ያላችሁ ወገኖቻችን እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰሞኑን የአብዮት አህመድን ግሩፕ እየሰማነው ነው። ያው እየተርበተበተ በቃ እየተንቀጠቀጠ ነው ያለው፣ እሱም እየተወቃ ነው ያለው። እግዚአብሔር ይመስገን። በጣም የሚገርማችሁ ነገር ኢትዮጵያውያን ወገኖቼ ይሄ ስብስብ ያልሰራው ግፍ የለም። በባለፈው ቪዲዮዬ እንዴት አይነት ጠንካራ መሪዎች እንደነበሯት ይቺ ሀገር ገልጫለሁ። እነ ጄኔራል መርዳሳ ሊሊሳን እነ ጄኔራል ካሳይ ጨመዳን የመሳሰሉ መሪዎች እንደመሩኝ ምን አይነት ፈርሃ እግዚአብሔር ያደረባቸው ወገኖች እንደነበሯት ይቺ ሀገር ምን አይነት ጠንካራ ሰዎች እንደነበሯት ይቺ ሀገር ገልጫለሁ። በአጠቃላይ አብዮት አህመድ በአሁኑ ሰዓት መድረሻ መውጫ መግቢያ ጠፍቶት ነው ያለው። ይሄው እያየነው ነው። እንዲያውም ግንባር ድረስ ዘምታለሁ። የትኛው የውጊያ ልምድ ኖሮህ ነው ግንባር ድረስ ሄደህ እኔ መራለሁ፣ እኔ አዘምተዋለሁኝ፣ እኔ አዋጋለሁ ብለህ የምትቀደድ? አብዮት አህመድ እንተዋወቃለን እኮ ያኔ በኢትዮ ኤርትራ ጦርነት ጊዜ ምን አይነት ፖዚሽን ላይ እንደነበርክ። አንተ እኮ ሬዲዮ ሰራተኛ ነህ። የትኛው የውጊያ ብቃት ኑሮ ነው? የትኛውን ውጊያ አስመርተህ ነው? የትኛው የተኮስከው ጥይት ነው? እንተዋወቃለን። በአጠቃላይ ጉዳይ ይሄ አይደለም። በቃ ጽምዶ የሚለው ነገር አርበትብቶት ተጨንቆ ምጥ ውስጥ ገብቶ ነው ያለው። ጽምዶ ያሸንፋል። መጀመሪያ ላይም ተናግሬያለሁ። ትግራዋይ ወገኖቼ በርቱልኝ፣ የኦሮሞ ወገኖቼ በርቱልኝ፣ ሶማሌ ወገኖቼ በርቱልኝ፣ የጉምዝ ወገኖቼ በርቱልኝ። ይሄንን ትግል አጠናክረን እንቀጥል። ልክ አሁን በጀመርነው ስፒድ ነው መጓዝ ያለብን። 2019 የኢትዮጵያ ሕዝብ እፎይ የሚልበት ዓመት እንደሚሆን በእርግጠኝነት እናገራለሁ። በእርግጠኝነት ነው የምናገረው። እንዴ በጣም የሚገርማችሁ ነገር ዛሬ ለየት ያለ በቃ ሁሌም የሚያብከነክነኝ እኔ ጥንቅቅ ያልኩ የቀድሞ ወታደር አባል የነበርኩኝ ነኝ። የዚያ ስርዓት ወታደሮች ጥሮታ እንኳን ተከልክለው ወገኖቻችን ጥሮታ ተከልክለው ብርሃኑ ጁላ ወጥቶ ሲለፋደድ ሰምታችሁታል። ጥሮታ አይፈቀድላቸውም ሲል አያችሁ። ግን ምን አይነት በላ የሆነ ግሩፕ እንደሆነ፣ ምን አይነት ወሮ በላ ስብስብ እንደሆነ ባጫ ተነስቶ በጣም የሚገርማችሁ ባጫ ደበሌ 16ኛ ነበልባል ክፍለ ጦር የሚባል ክፍለ ጦር ኪነት የነበረ እኮ ሰው ነው። ባጫ በአካል ታቀኛለህ፣ አውቃለሁ። ካንተ ታሪክና ከኔ ታሪክ ማን ጥሩ ታሪክ እንዳለው እንተዋወቃለን። አንደኛ የጦር ሜዳ ጀብዱ ሜዳሊያ ተሸላሚ ኢትዮጵያዊ ሰው ነኝ። ዛሬ ክብር ነበረኝ። ዛሬ ግን ያ ክብሬ ተዋርዶ የኔን ተውት። ጄኔራል ተስፋዬ ሀብተ ማርያም ሻዕቢያ ራሱ ተስፋዬ በር ብሎ የሰየመላቸው ጀግና በመንግስት ሆቴሎች ገብተን ነፃ የምንመገብ መንግስት ሆቴሎች ላይ ገብተን ነፃ አገልግሎት የምናገኝ የነበርን ኢትዮጵያውያን ሰዎች ዛሬ እንዳልሆነ አድርጎ የጣለን ቆሻሻ ስብስብ ነው። የኔ አይደለም። እኔስ በህይወት ኖሬ ይሄው ዛሬ እየታገልኩት ነው ያለሁኝ። በህይወት የሌሉ ወገኖቼ፣ በድህነት አረንቋ ውስጥ ወድቀው እየተርመጠመጡ ያሉ ወገኖቼ ዛሬም ጥሮታ እንኳን እንዳይፈቀድላቸው እስከ ፓርላማ ድረስ ተሂዶ የምን ጥሮታ ነው ብሎ ብርሃኑ ያላገጠባቸው ወገኖቼ ስላሉ እነኚህ ወገኖቼ ድምፅ ልንሆናቸው ይገባል። የቀድሞ ሰራዊት አባላት የነበሩ ወገኖቻችን ጥሮታቸው ሊከበር ይገባል። ኢትዮጵያዊ ናቸው። ጥሮታ ማለት ከደሞዛቸው ላይ በፐርሰንት ይቀነስ የነበረ ያጠራቀሙት ሳንቲም ነው፣ ያጠራቀሙት ብር ነው። ስለዚህ ማንም ጉልበተኛ ነኝ ብሎ በሄደ በመጣ ቁጥር ጥሮታ ሊከለክል አይችልም። ጥሮታ ዓለም አቀፍ ሕግ ነው።
ዓለም አቀፍ ሕግ ስለሆነ ቀጥታውኑ ጥሮታ የተከለከላቸው ወገኖቻችን የጥሮታ መብት እንዲከበርላቸው በእርግጥ እየመጣን ነው ወደ 4 ኪሎ። ነገ ከነገ ወዲያ የሚፈጸመው ይፈጸማል። እስካሁን ድረስ ግን ለተጎሳቆሉ ወገኖቻችን የጥሮታ መብታቸው ዛሬ ነገ ሳይባል ሊከበርላቸው ይገባል። አብዮት አህመድ ትናንትና የተሰናበቱ ጄኔራል መኮንኖችን፣ ኮሎኔሎችን፣ ሌሎችም ባለማዕረጎችን እንዲመለሱ ጥሪ ያደርጋለሁ እያለ እየዘላበደ ነው። ማንፉላለ ይላል የአራዳ ልጅ ማንፉላለ ብለህ አርፈህ ቁጭ በል። ይሄ ስርዓት ወድቋል። እመብርሃን ምስክሬ ናት፣ ወድቋል። ቃል ለምድር ቃል ለሰማይ። እንዲያውም የደርግ ሰራዊት እንባል የነበርነውማ ህዝብ ደግፎን ህዝብ ወዶን ቢያንስ ያበላ ያጠጣን ነበር። አንተ የአብዮት አህመድ ወንበር አስጠባቂ ወታደር አሳዘንከኝ። ፈጣሪ አምላክ ምስክሬ ነው፣ አሳዘንከኝ። በና አብዮት አህመድ ክፋት አንተ የደርግ ወታደር እያልክ የምትለፋደድበትን ያን ጀግና ኢትዮጵያዊ ወታደር ያገኘነው ድል እንኳን አታገኘውም። አንተ በህዝብ ዘንድ የተተፋህ ነህ፣ በህዝብ ዘንድ የተጠላህ ነህ። ህዝብ አይወድህም። ወታደራዊ ልብስ ለብሰህ ስትሄድ ክብር የለህም። በኔ ዘመን ግን ወታደራዊ ልብስ ድራቆት የሚባል አተኳኮስ ነበር። ዝርክርኮች፣ አጠቃላይ ወታደራዊ ልብስ ስትለብሱ አያምርባችሁ ዝርክርኮች። ፈጣሪ አምላክ ምስክሬ ነው። ቆፍጣና እንዴ ሰልፍ ላይ እንኳን እንደዚህ ደረታችንን ነፍተን ነው ምንቆም የነበረ። ይሄ አሁኑ ዝርክርክ እንደዚህ ዝም ብሎ በጥፊ የተመታ ወታደር የሚመስል አይነት ወታደር ነው ያለው። እድሜም የለህም፣ እድሜ አጥሯል። በቃ እድሜ ስላጠረ በክብር የተሰናበትክ መኮንን አርፈህ ቁጭ በል። ባህር ዳር ላይም ሚሊሻ እየዘረፍክ ነው ያለ። እረፍ፣ ህዝባችንን አታሰቃይ። ከዛ በተረፈ ግን እናት ኢትዮጵያ አዝናለች። ይሄንን እርኩስ የሆነ ስርዓት ልናንኮታኩተው በቃ ወድቋል፣ እየታወቀ ነው። አሁን 9 የተለያዩ የፖለቲካ ድርጅቶች ይሄን ስርዓት ለመገርሰስ ቆርጠው የተነሱ ሰሜን፣ ደቡብ፣ ምስራቅና ምዕራብ የሚገኙ የዚህን ስርዓት መውደቅ አጥብቀው በብረታዊ ትግል እየታገሉ ያሉ ድርጅቶች አንድ ሆነናል። ይሄም እንዲሳካ በፋኖ ትግል ውስጥ ሆናችሁ እኔ በግል መጥራት እችላለሁኝ ጽምዶ እንዲጠነክርልን አስተዋጽኦ ያደረጋችሁ በተለይ ሰለሞን ወልደ ገሪማ፣ ሀብታሙ የሱፍ፣ አማረ ጌታቸው፣ እነ ደረጀ 016 ደሬ፣ አንተ ቅመም የወንክ ልጅ አደራ እንኳን ደስ ያላችሁ ማለት እፈልጋለሁ። ሌሎቹም እነ መቲ ጎንደሬዋ ያቺ ጠንካራ ሴት፣ የወለጋዋ ያቺ ዘራሳምነው የምትለዋ ልጅ፣ እናንተ እህት ወንድሞቼ እንኳን ደስ ያላችሁ ነው እምለው። አሁንም እንዲያው ንግግርስ አልችልበትም። ጽምዶ አሸንፏል። ጽምዶ ይሄው እየመጣ ነው። ጽምዶ ወሎ ገብቷል። ጽምዶ ጎጃም ገብቷል። ጽምዶ ሸዋ ገብቷል። ምን እየሰራ እንደሆነ ይታወቃል። በአጠቃላይ ይህ ጠንካራ ትግል ተጠናክሮ 2019 መላ የኢትዮጵያ ሕዝብ የሰላም አየር የሚተነፍስበት ዘመን ይሆናል። መቶ አለቃ አበበ ነኝ ከትግል ሜዳ። አመሰግናለሁ።